ስትናፍቅኝ ማየት ቀረ። ምን ያደርጋል ሀሳባችን ተለያየ። ሙዚቃ ብሩኬ መጥቷል። እንግዲህ ምንም ማድረግ አይቻልም። ቤተሰብ ዝም ብላችሁ ማዳመጥ ነው እንጂ እንዲሆነ የሚለውን ነገር ማቆም አለብን። በተለይ ዛሬ ያየሁት የሆነ ፎቶ አለ እና እሱ ነገር አስጨንቆኛል። ወይኔ ጉዴ ምን ይሻለኛል? እኔ ላልቅስ ወይስ ልሳቅ ወይስ ምን ልሆን? እኔ እንዴ ጋይስ እንግዲህ ያው ከእንቅልፌ ከተነሳሁ ትንሽ ቆይቼ ብቻ ግን ቲክቶክ ስገባ ያገኘሁት ብሩኬ እንደዚህ ዘፍኖ ነው። ደስ ብሎኛል። ቅምጥል ሜንሽን አድርጓታል ምናምን። አይ ነው በአንድ ላይ እንደምትመጡ ምናምን አውቃለሁ፣ አምናለሁ። ምንም አይነት የተፈጠረ ነገር እንደሌለም አውቃለሁ፣ አምናለሁ። ነገር ግን ማለት ነው ጋይስ ብሩኬ ትናንት የሆነ መልእክት አስተላለፈ። እንዴ እስከ መጨረሻው አልነበርኩም ትናንት። ስልክ የራሱ ሪከርድ እንዲያደርግ አልተውኩት እንትን ነበረ ቤታችን ምንድን የሚባለው የቆጣሪ እየመላለሰ ስለነበር ስልኬ እንዳይቃጠል ፈራው። ቻርጅ አልነበረውም። ቻርጅ አድርጌ ትቼው እንዳልተኛ አይ ብዬ ታው ብዬ ትቼው ነው። እና እስኪ ምን ተባለ? የወሬ ሱስ አለብኝ ትንሽ ንገሩኝ። ሲቀጥል ያየሁት ፎቶ እንግዲህ እንደምታዩት የእዩን ነው። በመጀመሪያ እዩ የምር ነፍሰ ጡር ከሆነች እመብራን በሰላም ትገላገልሽ። ለተናገርኩሽ እያንዳንዱ ነገር ለተናገርኩሽ ቃላቶች በሙሉ ይቅርበኝ። ምክንያቱም ከዚህ ምድር ላይ መከበር ካለባትም ከሴትነት በላይ ደግሞ ነፍሰ ጡር ስትሆን በደንብ መከበር አለባት ሴትና ምናልባት ድህነት ችግር ነው ወደ ሶሻል ሚዲያ መጣ እንድትሰደብ ያደረጋት። እርግዝናው እውነት መሆኑ ደግሞ ከብሩኬ ነው ማለት አይደለም። በጣም ብዙዎቻችሁ እንዴ እውነት ከሆነ ወይኔ ቅምጥሌ ምናምን እያላችሁ ኮሜንት ላይ ምናምን አይቻለሁ። እና ልጅቱ ባለፈውም ነግሬያችኋለሁ፣ ገና ስትመጣ ፍቅረኛ እንዳላት ምናምን ነግሬያችኋለሁ። ግን ምንድን ነው እርግዝናውን ያወዛገበን እሷ ምናልባት የእውነት ነፍሰ ጡር ልትሆን ትችላለች። ግን እኛን ለማሳመን እየሄደች የነበረው እርቀት ደግሞ ውሸት ነው እንድንል አድርጎናል። ጨርቅ ትጠቀም ነበረ፣ በጣም ብዙ ነገሮች ታደርግ ነበር። ጨርቁ ይንቀሳቀስ ነበር ስትቀመጥ ምናምን። ኦልሬዲ ነፍሰ ጡር ከሆነች እኮ በነፍሰ ጡርነቷ ዝም ብላ ብትጠብቅ ጥሩ ነው። ወይ ደግሞ አሁንም እያደረገች ያለችው ምናልባት እኛን ለማሳመን እኛን ደግሞ ልባችን እንዲራራላት ማለት ብዙዎቻችን ሰድበናታል፣ አንቋሸናታል ምናምን። አይታችሁ ከሆነ እስከ ሰብስክራይቡ ጀምሮ ከ10 ምናምን ሻል ወጣች። ምናልባት ያ ነገር እንትን አድርጓት እኛን ያው ትትና እንዲኖረ ሊሆን ይችላል። ግን ምንም ይሁን እስከዛሬ ከሰደብናት ከወቀስናት ይበቃል። ቤተሰብ የምር እንኳን ባታረግዝ እኛ አይመለከተንም። ስለዚህ ሶሪ እኔ ቆንጆ የምር እኔ ነብሰ ጡር ሰው ይፈራለሁ። ማርያምን በጣም ነው የምፈራው፣ በጣም ነው የሚጨንቀኝ። ብቻ የምር ከሆነ መብራን በሰላም ትገላግልሽ። ለእያንዳንዱ ለተጠቀምኳቸው ቃላቶች ሁሉ ይቅርበኝ እኔ ቆንጆ። ምንም ትሁን ምንም ታድርግ እኔ አይዶን ኬር፣ ምንም አይመለከተኝም። ብቻ መብራን በሰላም ትገላግልሽ ማለት ፈልጋለሁ። ያ ማለት ግን የብሩኬ ልጅ ምናምን ማለት አይደለም። ሊቀጥል ይችላል ሊሉ ይችላሉ። እንደውም ድራማው እንደዚህ ነው። በቃ ስትወልድ ራሱ ወለደች ምናምን ተብሎ ዲኤንኤን የሚለው ነገር ሊቀጥል ይችላል። ምክንያቱም ዲኤንኤኑ ይታያል የሚለው ላይ ስላቆም ማለት ነው። ስለዚህ እንግዲህ አይደል ነው። ለማንኛውም ስለ እሷ ምንም ማውራት አልፈልግም። እንዲሁ በዛው ልንገራችሁ ብዬ ነው። ማለት ብዙዎቻችሁ ስለ ቅምጥሌ ጋር እያያያዛችሁት ስለሆነ ብሩኬ ጋር እያያያዛችሁ ስለሆነ ነው። እና ያው ትናንት ብሩኬ ይሄ ፓርት አልፎኛል እውነት ለመናገር እንትኖቹ ጥንቸሎቹ ምናምን አሳይቷል። ብሩኬ ፎቶ ነው ያገኙት ሰዎች ፖስተውት፣ ቪዲዮም እንደዛው እና እኔ ያላገኘው ብቻ ግን ጥንቸሎቹ አድገዋል፣ አምሮባቸዋል፣ በጣም ቆንጅተዋል ምናምን ነገር እና ደግሞ ባልና ሚስቶች ከአንድ ላይ ሁናችሁ ከዚህ በፊት አንድ ላይ ሁነው አንዳቸው ይዘው መጠው ነበረ ቪዲዮ ሰርተውልን ካስታውሳችሁ ቲክታክ ላይ ብልም መጠዋል። ልክ ይህንን ቪዲዮና ፎቶ ሳይ ምናምን ብሩኬ እንደዚህ ይዟቸው እንትን አለኝ ማለት ናፈቀችኝ። ቅምጥሌ በቃ እንደዚህ አብረው በአንድ ላይ መተው ምናምን ማያቸው ጊዜ ናፈቀኝ ማለት ነው። እና ደግሞ ብሩኬ እንደዚህም ፎጣ ለብሶ ምናምን ሳየው ማለት ነው ማን ትንዳለኝ አሌክስ ብዙ ጊዜ ቲክቶክ ላይቭ ላይ ሲገባ ምናምን እንደዚህ ፎጣውን እንደዚህ ገጭ አድርጎ ነው የሚገባው። እና የምር ማርያምን በቃ እሱን ነው እንትን ያደረገኝ ምናምን ነገር እና ከዛ ትናንት ደግሞ በአንድ ላይ አብረው ተጫውተዋል አሌክስና ብሩኬ ማለት ነው። ወይኔ ወዳቸው ማለት ሁለታቸውም እና በአንድ ላይ አብራችሁ ስለተጫወታችሁ ደስ ብሎኛል። ብኖር ደግሞ ደስ ይለኝ ነበር፣ ግን ቪዲዮ አይቻለሁ፣ ችግር የለም። እና ይመቻችሁ የነወዶች ሁሌም እንደዚህ ብትጫወቱ ደግሞ ደስ ይለኛል። አሌክስ ደግሞ እኔ ወንድም አይዞን በቃ እሺ። እንደዚህ የሄደች እንደዚህ ደግሞ እያለቀሰች እንትን አድርጋለች፣ ስቶሪ አድርጋለች ኢንስታግራም። በጣም ነው የሚደብረው ብታይ። ወይ አለመገናኘት ይሻላል። ስትገናኙ እኮ ደስ ይላል፣ ግን ስትለያዩስ በስመ አብ ወልድ በጣም ነው የሚያስጠላው። ተገናኝቶ መለያየት አይደው የላችሁም በቃ በጣም ነው የሚከብደው። እና እንደዚህ ደግሞ ደስ የምትል ናት። ጭቅጭቋ ናፈቀኝ ምናምን እያለ ነበር አሌክስም። ብቻ እስክትለምዱት ነው ለ1 ወር ምናምን ከዛም በላይ ሊሆን ይችላል። በጣም ነው የሚያስጠላው። ወይኔ ከእናንተ አጠገብ ያለ ሰው ያልታደለ። በጣም ነው የምታስጠሏቸው ማለት ያስጠላችኋል። ሰው ሁላ ባታዩ ደስ ይላችኋል ምናምን ነው ነገር። ብቻ ፍቅር በሽታ ነው እኮ በነገራችሁ ላይ እንትን ያልተገኘለት መድኃኒት የሌለው ግን ያን 3 አገኞች የምትሻሩት በሽታና
ያው እንግዲህ ሁለታቸውን ግን ላላማቸው ሲሉ መማር አለባቸው፣ መለወጥ አለባቸው። ካልተማሩ ደግሞ ምንም የለም። እንደዚህ ምናልባት እኛ ሀገር ላይ እንደዚህ ነው ምናምን ሊባል ይችላል። ግን ያው እየተማሩ ነው ቲክታክ ጌም ላይ የሚጫወቱና በትርፍ ጊዜያቸው ነው ታውቃላችሁ። እና ደዚህም ሰላም ግቢ አሌክስም አይዞን፣ በተለይ ደዚህ አይዞን የኔ ቆንጆ፣ እኔ ከአንተ ውጭ ማን አለኝ ምናምን እያለች ነበረ በቀደም ራሱ ልትሄድ ስትል ገና መለያየት ከባድ ነው ብቻ። እና ለማንኛውም ወደ ቁም ነገሩ ስመጣ ብሩኬ ይህንን ዘፈን እየዘፈነ እንደዚህ ትክዝ ብሎ ቀለበቱ እንደዚህ እያሻሸ ምናምን የሆነ ቦታ ላይ ቁጭ ብሎ ይመስለኛል። አይ ቲንክ የሆነ ሰው የቀረጸው ነው ወይ ቅምጥሌት ልትሆን ትችላለች፣ አላውቅም። አብሮ ቢሆኑ ደስ ይለኛል አብረውና ብቻ እግዚአብሔር ከእናንተ ጋር ይሁን። ምቀኛ ሸረኛን ያዝላችሁ። እና ደግሞ ትናንት የሆነ ኮሜንት እያነበብኩኝ ነበረና ማለት እንደ ሌሎቹ እንዳትሆኝ በጣም ብዙ ነገር እየተባለ ነበረ በትናንቱ እያልሽ ነበር ናቴ። በነገራችሁ ላይ ማለት ነው አንድ ያላወቅነውና እየጠፋን ነገር ብዬ የማስበው ይሄ በእያንዳንዱ ነገር በየቀኑ የምናደርጋቸው እያንዳንዱ እርምጃዎች ጊዜያዊ ናቸው። ይሄ ቀጣይነት አይደለም፣ ነፍሳችን ጋር የተያያዘ ነገር አይደለም። ይህን ሶሻል ሚዲያ ደግሞ በየቀኑ የምናደርጋትን እርምጃ ቀርቶ በጣም ብዙ ነገሮችን ቤተሰብ ጋር የተሳሰረን ነገር ምናምን ራሱ ጊዜያዊ አይደለም ማለት እህት፣ ወንድም፣ እናት፣ አባት አንድ ቤት አንድ ምድጃ ነው የሚባለው። ምድጃ በገጠር አብረን ተቀምጠን እንደዚህ አድገን ግን ዘላቂነት አይደለም፣ አልዘለቅንም። ሁላችንም የሆነ እድሜ ላይ ስንደርስ እየተበታተንን የራሳችን እንጀራ ለመፈለግ ወጠናል። በቃ ያ እንኳን መቅረት የሌለበት ላይፍ ነበረ ማለት እህትሽ ጋር የምትደባደቢው የምትደሰችው በቃ ብዙ ነገሮች ፋይቶች የምታሳልፊው ምናምን ደስ የሚል ጊዜ። ያን ጊዜ ሁላችንም መተው አንፈልግም፣ እንዲቀርም አንፈልግም። እኔ በራሴ ማለት በቃ ወደኋላ ተመልሰሽ ምን ማድረግ ትፈልጋለሽ ብባል መላው ቤተሰቦች ጋር ሁላቸው ጋር ሁኜ በቃ በአንድ ላይ ጊዜ ማሳለፍ አብሬያቸው በቃ በኖር እላለሁ። እና ምላችሁ አንዳንዴ በትንሽ ነገር በትልቅ ነገር ኃጢአቶች ሲሰበሰቡ ሲጠራቀሙ ነው ኃጢአተኛ ምንሆን ወይ ደግሞ የሰው ልጅ ራሱን የሚያጣው ልቦናው የሚያደፈርሰው በትናንሽ በጠቃቅን ነገሮች ሲጠረቃቀሙ ነው። አንዳንድ ነገሮች ሲለመዱ ውሸት ሲለመድ እውነት ይሆናል። በነገራችሁ ላይ እናንተ ሰዎች አሁን የውሸት ቪዲዮ የሚሰሩ ሰዎች የውሸት ቪዲዮ ካልሰራችሁ ያማችኋል። ቀኑን ሙሉ እንደዚህ ምላሳችሁንም እጃችሁን ሲያሳከካችሁ ነው የሚለው። በቃ መስራት ስላለባችሁ ማለት ነው። ውሸት ለምዳችሁታል። ውሸቱን እንደ እውነት አድርጋችሁ እንዲከነው ምናምን ብላችሁ ስታወሩ በቃ ለምዶባችኋል። ምንም ችግር የለውም ለእናንተ ማለት ነው። ህሊናችሁ ጋር ትጣሉ ማለት መስራት እኮ ችግር የለውም። እኔም እዚህ ጋር መጥቻውን ትናንት ያልመጡት በዚህ ምክንያት ቅምጥሌ እንዲሆና ነው ብሩኬ እንደዚህ ምናምን ማለት ይችላሉ። ኖርማል ቀላል ነገር ነው ግን በኋላስ ጭንቅላቴ ጋር እመቤቴን እዚህ ጋር መጥቼ አንዳንድ ቀን የሆነ ነገር እናገርና ተቆጥቼ እናገራለሁ። ለምን እንደዚህ ያደርጋችሁ? እንደውም በቀደም ዕለት ምንድን ነው እነሱ ምግብ ስላልበሉ አልበላ ምናምን ባለችው እንደውም በደፋሽ ምናምን እያልኳችሁ ነበረና ማርያምን። ከዛ በኋላ ለምንድን ነው እንደዚህ ያልኳቸው? ወይኔ ጉዴ ምናምን እያልኩኝ ነበረ። ከራሴ ጋር የተቆጣው ነበረ ማለት። ከዛ ደግሞ ለምንድን ነው እንደዚህ ያላልኳችሁ ማለት የለብኝም ልላልኩኝ። አይ ግን ደግሞ የግድ ማለት አለብኝ ማለት ለምን ይህንን ያደርጋሉ? አንዳንዴ የራሳችሁን ሰው ወይ ደግሞ የምትወዱትን ሰው ወይ ያ ሰው ከዛ ነገር እንዲወጣ ነው የምታደርጉት አይደል? ያን ነገር ብዬ እንጂ ብቻ እኔ ህሊና ይጋጣላለሁ። እናንተ እንደዛ አይደላችሁም ወይ? ጥያቄ እንደዛ ነው። ምንም ነገር የሰው ልጅ ይሰራል ምናምን ችግር የለም ኖርማል። ግን ራስ ጋር መጣላታል ሰው ጋር መጣላት ችግር የለም። ያ ሰው ሲርቅ ወይ ደግሞ ከዛ ሰው ርቃችሁ ኖርማል ነው፣ ጤንነታችሁን ታገኛላችሁ። ግን ራስ ጋር ፋይት ማድረግ በጣም ከባድና ከባድ በሽታ ነው በነገራችሁ ላይ። እና ራሳችሁን አትጡ። ሲቀጥል እንደዚህ ብላችሁ የምታገኙት ገንዘብ ሳታስቡት የሆነ ወጪ ነው የሚያስወጣችሁ፣ አይበረክትላችሁም። ማርያምን የምሬን ነው። የሰው ልጅ እንደዚህ ያስደነገጣችሁ ብዙ ሰዎች ያምኗችኋል፣ አወራራችሁ እውነት ስለሚመስል እና እናንተ እንደዚህ ብላችሁ የምታገኙት ገንዘብ ዋሽጣችሁ። ውሸት የሌብነት ተባባሪ ነው፣ ያው ነው። ውሸትና ስርቆት አንድ ናቸው። ስለዚህ ዋሽታችሁ ብቻ የምጡት ገንዘብ አይጠቅማችሁም፣ አይባረክላችሁም፣ ምንም እንትን የለውም፣ በረከትም የለውም። እና ስርዓት ብትይዙ ደስ ይለኛል። ነገ በእናንተ ህይወት እንዲደረስ የማትፈልጉትን ነገር በሌላ ሰው ህይወት ባታደርሱ፣ በእህት በወንድማችሁ እንዲደርስ የማትፈልጉትን ነገር እንደዛው። ስለዚህ ራሳችሁን አትበርዙ። ማርያምን ውሸት ዛሬ የሆነ ነገር ዋሻለሁ፣ ነገ የሆነ ነገር ዋሻለሁ። ውሸት ሲደራረቡ በቃ እውነት ሆኖ ማንም ሰው ጋር ራሱ ወደፊትም እንዳትታመኑ የሚያደርጋችሁ ነገር ሊፈጠር ይችላል። ሁሌ ውሸት እያወራችሁ አንድ ቀን እውነት ብታወሩ ራሱ የሚያምናችሁ ሰው የለም። በፊት ላይ ማለት ነው እኔ እቀልድ ነበር። በሶ ታውቃላችሁ፣ በሶ እንደዚህ ተንበስብሶ የሚበላው እሱ ስንበላ ማለት ነው ብዙ ጊዜ እቀልድ ነበር። እንደዚህ አነቀ እንዳንቃችሁ አጠጡ ምናምን ስለሚባል እኔ ጩጬ እያለሁኝ ዛሬም እየተኮሱ ነው። ከዛ
እቀልድ ነበር። ልክ በላ ነው ወይ ታነኩ ምናምን እያልኩ ማለት ነው በየጊዜው ማርያምን። ከዛ በቃ አይዞሽ ምናምን ብለው ሁላቸው በቃ ቤት ታውቃላችሁ የሆነ ስትታሙ ምናምን የሚሰጣችሁ እንክብካቤ የለም እና ከዛ ከዕለታት አንድ ቀን የምር ነው ያነቀኝ ማርያምን። በዛን ታይም ግን ሁላቸው አውቃ ነው እባክሽ የቀልድሽ ነው ምናምን እያሉ ነበር። እስከዛን ጊዜ እኮ ስቀልድ ሁላቸውም ሰፍ ብለው ሲነሱ ነበረ። ግን ያኔ ምንድን ነው ያሉት? በቃ አውቃ ነው እየቀለደች ምናምን እያሉ ነበረ። ከዛ እኔ ግን ናንቆኝ ከዛ ከተመለስኩ በኋላ እየምሬን ነበር የታነኩት ማለት ነው። እና ከዛ ሁል ጊዜ ስለምትቀልጅ አላመንሽም ተብዬ ከዛ በኋላ አልቀለድም ተውኩኝ ማለት ነው። እና አንዳንዴ ቀልድ መቀለድ ያለብን ቦታም አለ፣ አለመቀለድ ያለብኝ ቦታም አለ። ምናልባት ውሸትም እኮ ልክ ሊኖረው ይችላል። አንዳንዴ ልታሳርቁ ስትሉ ሰዎች ልትዋሹ ትችላላችሁ። ሰዎች እንዳይተቹባችሁ ወይ ደግሞ ሰዎች በሆነ ነገር እንትን እንዳይሉባችሁ የሆነ ብቻ የሆነች ፓርት የሆነ ቀን የምትዋሹበት ቀን ይኖራል። ውሸትም ትክክል የሚሆንበት ቀን አለ እንጂ ከዛ ውጭ እንደዚህ እነዚህ ንጹህ ህዝቦች እንዲጨነቁ ልጆቹም ያልሆነ ስም እንዲሰጣቸው ያልሆነ ነገር የምታደርጉ ጥሩ አይደለም። ትናንት እውነት ለመናገር እንደዛ አላይ ምን ሲጀመር ግን የፈጣሪ ያለ ዛሬ ደግሞ መጡባቸዋል እና ቲክታክ ላይ ምናምን ያለው እና ከዛም ደግሞ ሌላውን ባዶውን ተውት ማለት በሩቅ ያለውን ሰው ተውትና የቅርቦቻቸውን ራሱ ምን ያክል ለገንዘብ እንደሚሮጡ ታያላችሁ። ግን አንዳንድ ነገሮች ሲባረክልን ነው። በእኛውን በኦርቶዶክስ እንደዚህ ለቤተ ክርስቲያን ማለት ምናምናም ብቻ ብዙ ነገሮች አሉ። እንደዛ ነገር ስታደርጉና ዝም ብላችሁ ታደርጉት ነገር ይለያያል። ይህም ደግሞ ስትሰሩ በንጽህና ስትሰሩ ራሳችሁ ጋር መውቀስ አይደለም የምታደርጓቸው ነገሮችን በረከት ይኖራቸዋል። እና ለእያንዳንዱ ነገር ጥንቃቄ አድርጉ ነው። ለማንኛውም ብሩኬ ስትናፍቀኝ ያው ስትናፍቅ ሰተት ብለ ሄደ መሳም መሳሳም ነው፣ ይዘው ወደ ቤት መምጣት ነው። ሌላ ምንም ነገር የለውም። ያው ቤት ነው ያለችው ግን እና ግን እንደዚህ አይነት ሙድ ብትወጡ ማለት ከእንደዚህ አይነት ስራ ብትወጡ ደስ ይለኛል፣ እንደኔ ማለት ነው። ምክንያቱም አንዳንዴ እናንተነታችሁ ልታጡ ትችላላችሁ፣ ልትለምዱ ትችላላችሁ። ይህን ስራ ኦልሬዲ ከተለመደ ተለመደ፣ ችግር የለውም። በቃ አንዳንድ ነገሮች የሆነ አለባበስ እንኳን እኮ ማለት ነው ማትወዱትን አለባበስ አንድ ቀን ለብሳችሁ ከዛ 2 ቀን 3 ቀን እያላችሁ ትሄዱ ትለምዱትና ያንን ማትወዱትን ልብስ እንድትወዱት ትሆናላችሁ። ስለዚህ አንዳንዴ ወይኔ ጉዴ። ቻው ጋይስ። ሴትዮዋ መጣች፣ ወደ ሐኪም ቤት ሄዳ ነበረ። ወዳችኋለሁ። በኋላ እንገናኛለን እና ጨረቃዎች ወዳችኋለሁ። እንወድሽ፣ ከክፉ ነገር ጠብቃችሁ